ይቅርታ ያስተላለፍነው የውሸት መረጃ ነው። እኔ በጉዳዩ ላይ የለውም። የሌሎቹ ሲዘጋባቸው በአንተ አስተላለፍ ስላሉኝ እንጂ እማቀው ነገር የለኝም ብሏል። ይሄ ራሱ እዛው የልጅትን ሞት ለማረጋገጥ የበሰበሰ አጽም ይዘው የመጡ ሰዎች ዙረው ይቅርታ ሲጠይቁና ያመጣነው መረጃ የተሳሳተ ነው ካሉ ስለዚህ ልጅቱ እንዳልሞተች የሚያመለክት ነው። ከዛ ባሻገር እንግዲህ አየናት ይላሉ። ያው እውነተኛ የለም። ለዛም ነው እስካሁን የተጓተተብን። ቅልቦች ገብቶካል። መጀመሪያ ከ2 ወር በፊት የገጠር ልጅ የሚባል ግለሰብ ቪዲዮ ሰርቶ ሞታለች አለ። ቤተሰብ ሀዘን ላይ ተቀመጠ። ከ2 ወር ከ6 ነው ከ7 ቀን በኋላ አሁን አንዲት ልጅ አለች ነው የተባለው። አለች የሚባለው ልጅ እኔ ኦልሬዲ የሚያውቁ ራሷን አግኝተው ያናገሩ መስሎኝ ነበረ። ለዛ ሳሪን እሷን ነው ዳይሬክትሊ አሁን ማግኘት ትክክለኛ አሁን እያሉ ያሉት ሌላ መሰለችኝ። ሌላ ናት። አሁን አዲስ የመጣ መጀመሪያ ያመጣው ጉዳዩን በህይወት አለች ያለችው እሷ አይደለች። እሷ ለማን ያለችው? መጀመሪያ ይሄንን ጉዳይ ሼህ መሐመድ ነው ታውቂዋለሽ አይደል? ሼህ መሐመድ ነው አለች የሆነች ልጅ የመን ጥለዋት እሷ ለወንድሟ ነግራለች። መጀመሪያ ያለው ሼህ መሐመድ የሚባል ሰው ነው። አዎ ከሱ ነው እኛ ተቀብለን ወደ ሼህ መሐመድ የሚባል ግለሰብ እኔ አላውቀውም። ይቅርታ። ሼህ መሐመድ አረብ ቲክታከሩ ቲክታክ አለ እኮ ይሄ ጅዳ የሚኖረው ልጅ ወይ ኡስታዝ ምናምን መስሎኝ። ኡስታዝ ነው የኛው ሼክ ሆኖ ኡስታዝ ላይ እንትን ነው ቲክቶክ ላይ አለ። አዎ እንዴት አታውቂውም? ሼህ መሐመድ አረብ ነው። አዎ እና በዚህ ጉዳይ ላይ መጀመሪያ ሼክ መሐመድ ለአንተ ነው የነገረክ? ሼክ መሐመድ በሶሻል ሚዲያ ነው እንጂ የሚያወራው። እሺ በሶሻል ሚዲያ ሲያወራ መረጃውን ኬት አምጥቶ ነው? መኖሯን ማን ነግሮት ነው? ያንን ግለሰብ ማቅረብ ይችላል። የነገረውን ግለሰብ እንግዲህ ያው አሉኝ የሶስተኛ ወገን ነው መረጃው። ስለዚህ አሁን እርጉዟን ልጅ ከሀና ጋር ታግታ የነበረችውን እርጉዝ ያገኘ በአካልም ሆነ በስልክ አግኝቶ መረጃውን ከሷ የተቀበለው ግለሰብ ማን ነው? እስቲ የአሁነኛውን ይሄንን ነሳሪ ያሉትን ነው። አዎ እርጉዟ አሁን እርጉዝ ነበረች ታያላ። ያች እርጉዟ የት እንዳለች አይታወቅም። እቻ አሁን አዲስ ነው። እኔም ብዙ አልሰማሁትም። አዲስ መረጃ ነው። በዚህ ጉዳይ እንግዲህ ብዙ ሰዎች አሉ። ብሬክስ አለ፣ ሚኪ አለ፣ መሲ ብርጅስቶን፣ ሳሪ አለች፣ ሙኒት። በዚህ ጉዳይ ላይ ጉዳዩን ስንከታተል የነበረ ብዙ ነን። ገባሽ አይደል? ሁላችንም የዚችን ልጅ ህይወት ለመታደግ ብዙ ነው የተሳተፍነው። የገጠር ልጅ መፍትሄ ለማግኘት ወንድሜ መጀመሪያ መረጃውን ከምንጩ ማን ነው ሀ ብሎ ያለው የሚለው ግለሰብ ያስፈልጋል። አሁን ለምሳሌ ሀ ብሎ ሀና በህይወት መኖሯን የተናገረው ሼህ መሐመድ የሚባል ሰውዬ ነው ካልክ ያ ሰውዬ ማን ነግሮት የሚባለው ነገር ያ ሰውዬ ደግሞ ያየው ነገር ወይም ማስረጃ ካለው ያንን ግለሰብ ለቅልቦች እንዲያገናኝና እርጉዟ የተባለችው ግለሰብ ከሆነች የነገረችው አድራሻዋን ሰጥቶ ቃሏን እንድትሰጥ እኮ ነው ትልቁ። አሁን ወደ ትክክለኛው አቅጣጫ ልጠቁም የምትችለው አካል እሷ ናት። ጥሩ። መጀመሪያ ሼህ መሐመድ ይሄንን ካለ በኋላ እኛ ጉዳዩን ካመጣ ነው በኋላ ከዛም ብዙ ሰዎች ለምሳሌ አንድ ስልጤ መጣ እህቴ ጋር ነበረች፣ እህቴ አይታታለች፣ አሁን እህቴ ሐኪም ቤት ነው ያለችው ብላ ተናግራለች። እሷን ነው ማለት ነው ሳሪቲ ያለችው። ቆይ አድምጪኝ። ሁለተኛ አንዲት ኦሮሞ እንደዚሁ መጣ ስንት ዓመት የታገተች እህቴ ከዛ ወጥታለች፣ እሷም እዛው አይቻታለሁ ብላናለች። ገባች አይደለ? እኛ እንኳ በራሳችን ጉዳዩን በቂ መረጃ ለማግኘት የሄድንበትን መንገድ ነው የምልሽ። ገብቶሻል? ከሼህ መሐመድ ደፍረው የለቀቋት እርጉዙና የመን ጥለዋት የመኖች አግኝተዋት አሳክመዋት የሆኑ ልጆች እዛው አግኝተዋት ስለ ሀኒ መኖር ነግረውናል። አሁን ግን ወደ ኢትዮጵያ ገብተዋል፣ ስልካቸውም አልሰራ ነው ያሉ ሼህ መሐመድ። ስልካቸውንም አላገኘሁት። እኛ ያንን ጉዳይ ይዘን ከመጣን በኋላ ወደ ሶሻል ሚዲያ እና ይሄ ጉዳይ ሰው ጆሮ ተገባ በኋላ ከስልጤ እህቴ አይታታለች እዛ ነበር ያለች መታለች። አንድም የሆነ ኦሮሞ ልጅ ትላንት በቅርብ
እንደዚሁ እዛ አይቻታለሁ ያለች መታለች። እህታቸው ናቸው አሉን ያሉት ገብቶሻል። እነዚህ ሁለቶቹ እንኳን እኛ በሶሻል ሚዲያ አምጠን ጥያቄ ኢንተርቪው አድርገናቸው በትክክል የመለሱልን ልጅቱ እዛው ነበረች፣ የኔ ኬዝ ሌላ ጉዳይ ነው ብላናለች፣ ታለቅሳለች ብለው ነግረውናል። እኒህ ሁለቶቹ እንኳን እነዚህ ሁለቶቹ መምጣት ይችላሉ። አሁንም እህቶቻቸውንም ለማገኘት ሞክረናል፣ ግን እስካሁን አላገኘናቸውም። እና እንደዚህ ነው። ሁለት የቀረው ሙታለች ብለው ራሱ ሙታለች ብለው ያመጡት አጽም አንደኛ መረጃ ነው። በኋላ ያንን አቅርበው ህዝቡ ሳይቀበላቸው ሲቀር ይቅርታ ያመጣነው መረጃ የተሳሳተ ነው ብለው መምጣታቸው ራሱ ይሄ አንድ ማስረጃ ነው። 3 ግለሰቦች ይቅርታ ጠይቀዋል። በዛ አጽም ባመጡት የተሳተፉ በራሳቸው ቲክታክ ያራመዱ ሰዎች ዙረው ይቅርታ ብለዋል። ይሄ ራሱ አንድ መረጃ ነው። ገባችሁ? እንግዲህ የመን ላይ የሽፍታ ሀገር ነው። ምንም አይነት ቪዲዮ አላገኘንም። በቪዲዮ መረጃ ፈልገን ነበር። አንደኛ የቪዲዮ መረጃ የለም፣ የሰው ማስረጃ ግን አለ። የሰው ማስረጃ ግን እነዚህ ናቸው። እነዚህን አጠናክረን እኛም እኮ ጊዜ ወሰደብን ትክክለኛውን ስናገኝ ነው። ምክንያቱም በሶስተኛ ወገን መረጃ እንሄድም ብለን እስከ ዛሬ መረጃ እያሰባሰብን የቆየ ነው። ለዚህ ነው። በመቀጠል በቦታው የነበሩ ሰዎች የሚያወሩት ቃላት በጣም የተምታታ ቃላት ነው። አንደኛው የገጠር ልጅ ነበር። መጀመሪያ ስንጠይቀው አልተደፈረችም፣ ያው በድካም ነው። ገመድ የሚባል መንገድ አለ። ገመዱን ከወጣች በኋላ እለፉኝ አለች። አለፍናት። የተወሰነ ሰዓቶች ተቀምጠን መተው ወሰዱን፣ ሙታለች ብለው አለ። ሌላው አካል ደግሞ ልጅቱ አልደከመችም፣ ቀጥታ እኛ ጋር ሄዳለች። ገመዱንም ወጥታ እኛን ይዘው የሄዱት ሰዎች ደፍረዋት እጅና እጇን ይዘው አስቀሯት። እኛ ሌላ አቁራ ወይንም መሪ መጥቶ ወሰደን አለው። ግማሾቹ ደግሞ አብረው የነበሩት ብሎ እሱ እንኳ ያመነባቸው 2 ሽፍቶች ነበሩ፣ 6 በጣም የተምታታ። በኋላ እሱ ዙሮ መደፈሯን አምኗል። እኛም ብዙ ጊዜ አፋጠን የያዝ ነው። መጀመሪያ አልተደፈረችም፣ ምንም አልሆነችም፣ ደክማ ነው የሞተችው ካለ በኋላ ሁለተኛ ደግሞ ተደፍራለች አለ። ይህንን አመነ። ይህንን ላይ ለማሳመን ብዙ መንገድ ሄደናል። ያው የተለያዩ ሀሳቦች ነው ያመጡት። ዙሮ ሁሉም ሰው ልጅቱ በህይወት እንዳለች ነው። ልጅቱ በህይወት እንዳለች ግን ራሱ አገታት የሚባለውን ደላላ አግኝተናል፣ አነጋገርን። የራሳችሁ ልጅ ሞተች ብሎ ቪዲዮ ሰርቶላችኋል አይደለ ወይ? መሬት ቆፍሬ ነው ወይም ማዋጣት የሚል መልስ ነው የሰጠን። ጉዳዩ ያው ትንሽ ወሰብሰብ ያለ ነው። እኛንም ያዘገየን ትክክለኛ ወይም በቪዲዮ የታገዘ ወይም ደግሞ ራሱ እኔ አይቻታለሁ እዚህ ቦታ የሚለን አካል ባለማገኘታችን እዚህ ድረስ የቆየው ማለት ነው። ቅልቦች ጥያቄ ክንጠይቅ ምንም ማለት የሚጨበጥ ነገር ላገኝ አልቻልኩም። እኔም እንደዛ ነው የሆንኩት። ግን ምንድነው አሁን በዚህ በምሰማው እንትን ላይ በጣም የሚያሳዝነኝ የወለደ አንጀት ቤተሰብ ትኖራለች አትኖርም እንዲሆናለች ደግሞ የተለያየ እዚህ ያሉትም ማለትም ሳይሆን የተለያየ ትርጓሜ እየሰጡ በየራሳቸው ስሜታቸው እንዲህ ልትሆን ትችላለች እየተባለ በእሷ ጋር ላይ ትኩረት እየተደረገ የሚሰሩ ቪዲዮዎች ደግሞ ምን ያህል ቤተሰብን ሊጎዳ እንደሚችል እንደው እንደየራሳችን ቤተሰብ እንኳን ሞታለች አለች እያሉ አይደለም አደናቅፏታል፣ አሟታል ተብሎ እንኳን ሲነገር እንሰማለን። እኛ በስደት ዓለም ያሉ ልጆቻቸው በስደት ያሉ አሟታል ሲባል እኛ ጋርም እየመጡ ስራና ክህሎት ሚኒስቴር እየመጡ የተለያዩ ውጭ ጉዳይ እየሄዱ ልጄ ታማብኛለች፣ እንዴት ሆና ይሆን ከስታ ይሆን ወፍራ ይሆን እየተባለ በሚጨነቁበት በዚህ እንትን አሞታለች አለች በሚል ሁኔታ የተወዛገበ እንትኖችን ሲሰሙ ምን ያህል ውስጣቸው እንደሚጎዳ መረዳት ግድ ይለናል። እና እንደው ተጨባጭ መረጃዎችን እስከሚያዝ እስከሚገኝ ድረስ የሆነ ግሩፕ ተፈጥሮ 2 ሰዎች አሉ ብሏል እኮ አሁን ይቅርታ፣ 2 ሰዎች አሁን ኢትዮጵያ ውስጥ ያሉ በአካል አሁን ልንጠራቸው የምንችላቸው አሉ ብሏል እኮ ሰያ።
በቃ እነሱ ይምጡና ዛሬውኑ ጉዳዩን ቋጨውና ለቤተሰቦቿ ማለት በአካል አዲስ አበባ ውስጥ ከሆነ ያሉት አንተ በአካል ልታገኛቸው ትችላለህ። አቦ ዝን ላይ ቆይ ይኸው ዝን ላይ 2 ሰዎች አሉ ስልሽ እህቶቻቸው የነገሯቸው ናቸው። ገብቶሻል? አንዲቱ እዚሁ ነው ያለችው። በስልክ ነው የነገሯቸው። ሰያ በስልክ ሲያወሩ እህቶቻቸውማ ኢትዮጵያ ናቸው ያሉት እነሱ። አንዲቱ ሳውዲ መስለኛለች፣ ኦሮሞዋ ልጅ። ስልጤዋ ደግሞ ዱባይ መስለኛል፣ ባልሳሳት ነው ሳውዲ ናት። ብቻ ከምኔው ከሀና ጋር አብረው ከነበሩ ከምኔው ሳውዲ እና ዱባይ ደረሱ? አልገባኝም። እህቶቻቸው እኮ ናቸው የነገሩን። አልገባሽም? የኔም ልጆች የት ነው ያሉት? ቆይ ነጋሪ ሳይሆን ነጋሪ የት ነው ያሉት? ነጋሪ ኢትዮጵያ ነው ያሉት። አንዲቱ እዛው ስልጤ ዞን ነው ያለችው ብላለች። ሆስፒታል ላት ብላለች። ስልጤ ዞን ያለችዋ አብራ ከሀና ጋር ታግታ የነበረች ናት። ሀና አየሁ ያለችው። ስሟ ማን ነው? ስሟን ብቻ አላውቅም። እሺ በቃ ስሟን ስልኳ አለ የልጅቷ የዚች አየሁ ያለች ብላኛለች ያለችው። ቲክታክ ላይ እየመጡ እኮ ነው የሚነግሩን እኮ። ስልክ ቁጥራቸው ማንነታቸው የለም። በአካል ቅልቦች ሄዶ ቃላቸው እንዲወስድ። ስልጤ ዞን ያለችዋ ማን ነው ስሟ? ወይ ስልክ ቁጥሯ ካለ ቆይታለች። ሼር እናድርግላትና ቲክታክ ትመጣና የእሷን ቁጥር ትልክላቸዋለች። ሼር አድርጉላት። ለዛሽ ልጅ ማን ነበር ስሟ? በመጣች ሰዓት ቲክቶክ ላይ ስትነግራችሁ ስልክ ቁጥሯን ተቀብላችሁ በዋትሳፕ ኮንታክት ልታደርጓት አልሞከራችሁ? ቁጥሯን ልካልኝ ነበር። እኔም በዋትሳፕ ነበር ያነገረችኝ። ይችኛዋ ብዙ ሰው ቴክስት ላደረገ አልመዘገብኩትም፣ አልሰጀልኩትም። ኦኬ ስልጤ ዞን ያልከኝ ማለት ነው አይደለ? አዎ ስልጤ ዞን ያልኩ